ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ከተለያዩ ሀገራት የተውጣጡ ወጣቶች ዲፕሎማቶችና ፖሊሲ አውጪዎች የተሳተፉበት ስድስተኛው የአፍሪካ ወጣቶች የዲፕሎማሲ መድረክ በአዲስ አበባ እየተካሄደ ነው። በኢትዮጵያ የተለያዩ የተሽከርካሪ የሰሌዳ ቁጥሮችን ለሚፈልጉ የጨረታ ጥሪ ቀረበ። በህንድ ለኢትዮጵያዊ የኤችአይቪ ታማሚ የተሳካ የኩላሊት ንቅለ ተከላ ተከናወነ። ኢራን በጦርነቱ ውስጥ ጣልቃ ያልገቡ ሀገራት በሆርሙዝ ሰርጥ እንዲጠቀሙ ፈቀደች። ጃፓን ለክፉ ቀን ብላ ያስቀመጠችውን ነዳጅ ወደ ገበያ አወጣች። ውሳኔው ህዝቡ በነዳጅ እጦት ቅሬታ እንዳያሰማ ያደርጋል ተብሎለታል። የዕለቱ የቀን ዋና ዜናዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በምሽት የዜና ሽፋናችን የምናደርሳችሁ ይሆናል። ከቀሪ የቻናሏን ዝግጅቶቻችን ጋር አብራችን ቆዩ።